ልታቂ ስላልፈልኩ ባጭ ማለት ለምንድን ነው ማወቅ የሌለብኝ? እኔ ግን አንተ ጋር ጓደኛ ነኝ ብያለሁ ተቀምጬ ያለሁት አሁን አንቺ ውጪና ዞር በል እባክህ አንተ ምንም ነገር እንዳትናገር እናንተ ነገር ያው ለምን ዝም እቺ ብቻ ሲጀምር ብላ ቀላላችሁ አስፈላጊ ከሆነ እንዴ አንቺ ለምን ስነ ስርዓት አይጠልም? ስነ ስርዓት ኖሮኝ ነው ቤካ እያወራ ያለሁት እና ለምን ምቀጁ ይሄው ቀጃዋለሁ ይሄ ነው የገረመኝ ምን ታመጣ እንደሆነ አልፈልግም ያንተ ዕቃ መጫወቻ ነኝ ምን አልኩሽ ነው እኔ ምንድነው ከኔ ጋር ምን አለሽ ከኔ ንገረኝ አሁን መጣው ተቀበልኳት አስተናገድኳት ትለኛለህ እንዴ ጭራሽ እኔ ስነ ስርዓት ለምንድን ነው ጊዜ ስትጫወት የነበረው ነው ስነ ስርዓት የማይኖርሽ አንቺ በጣም በስነ ስርዓት ነው እያወራሁ ያለሁት ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁኝ? እንግዲህ ዛሬ በቤኪቱ የመጣ ነው ተመልካቾቼ። ያው ለምን መጣ ካላችሁኝ ያው አንዳንድ ነገሮች ስለተፈጠሩ ነው። ዛሬ ዮናና ኢዮብ ቤት ከቤት ሄደው ነበረና ጥሩ ነገር አልተፈጠረም። ማለት ያለበት ሁኔታ በጣም ጥሩ አይመስልም። የቤካና በጣም ተረበሸ። ኢቭን ሲነግሩኝ እነሱ በጣም መጠጣት አጠገቡ አስቀምጦ መድኃኒቱን ተሰጥቷል ምናምን ነገር ነው ያሉኝና በጣም መጥፎ ሁኔታ ውስጥ ነው ያለው። እና እኔ አሁን የነገሩኝ ደውለው እነሱ ሄደው ነበረ ጠዋት አካባቢ እና አሁን ደውሎ እስቲ አንተ ሂድና እስቲ ድልም ሞክርኛል አልሰማ ብለውኛል። እና አሁን ልሄድ ነው አሁን የነገሩኝ። ካሜራማንም የለም ዛሬ መጣሁት በሰልፊ ነው ያው እሱን የጠበቅኩት ነው ካሜራማንን እስከዛ ልግባላችሁ ብዬ ነው አቸኩኝ ስለሆነ አሁን መሄድ ስላለብኝ ማለት ተመልካቾቼ። እና እስቲ ልብስ ምናምን ቀያየረን ካሜራማንን ጠብቄው የምንሄድ ነው። ልክ እዛ ስደርስ ካሜራውን ማበራላችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። ቤካ ምንድነው ለነገር አረ ምን ይበመዳል ታውኝ በቃ ምንድነው ይጣጣማ ካረ እኛ ከዛ ድረስ የመጣን ምንድነው ቤካ? አረ አውሬ በእናትህ አንተ አረ በእናትህ ተው እኛ ለምንድነው ከዛ የመጣን? ከየትና እንዴት ነው? ቆይ እናንተ ለምን አመጣንክ ከዛ እንዴ? ራስህን እኮ ከሱስ ውስጥ ታወጣለህ ብለን አረ ቤካ ተው መድኃኒት እንዳለበት ታውቃለህ። ትተውን መድኃኒቱን አረ አውሬ ምናምን ንቀትን ተውና በእናትህ እሺ የምን መድኃኒት ነው የምታወራው? እንዴ በእግዚአብሔር በቃ ይሄድ ምንድነው ይሻው ለመጣሻው ምን አገባ ምንድነው? አረ በእናትህ ወደዚህ በእናትህ አንተ አይመሩን ያማል። አረ ምን በእግዚአብሔር በቃ ድልት እያለ በቃ ሂዱ ለመጣ እዚህ ከሚሆን ጫካ ይሻላል። እዚህ በቤተሰብ ፊት ነው የምትጠጣው። አረ ፈጣሪም ፍራ። አረ የፈለገ ነገር ይሁን ምንድነው ይሄ ደግሞ ፈልጌው ነው። አረ አንተ ያማል እንዴ? አረ ምን በእግዚአብሔር ሁሉ ልጨቃጭቅኝ እንዴ መጣው? እሷ ከሞታለች የነምን ሞታለች። የሞተ ሰው ምን ይታላል? እኔ ፈልገው አንተ አብዳል እንደዚህ ሰው አሁንም አላመንካትም እንዴ? እቺ ልጅ አያታ እንዴ በደንብ እንት አሁን ከአይምሮ እንድትወጣ አልፈልግም። አላወካትም ወይ? በቀልም ካለብኝ ምስሏን እያየው ምናምን ነው መበቀል የምፈልገው ገብቷል እንጂ አረ እባክህ ይሄ በቀል ነው ትለኝ። አረ ምን በመሄድ አይደለም በቃ ተወኝ። ምንድነው የምተው? አንተ ያማል መቼም አልተውህም እንዴ? አንተ ያው ሁላ ነገር አደረገች፣ ዘረፈች፣ ከአንዴ ዘርፋ ሄደች፣ አሰቃየች፣ በሰዎች እንዲጠሉ ካደረገች ግን አሁንም ፎቶዋን ለጥፋል። እና ታዲያ ምን ላድርግ? እና ታዲያ ምን ይሁን? አይምሮን አንቀው ምን ይሁን? ምንድነው የምትለኝ? ከሷ ውስጥ ራስን አውጣ። ፍቅርብ ምንም አሰራልህም። እኔ ነኝ የማቋረጥ ምንድን የምታውቀው አንተ? ብታውቅ ኖሮማ እንዴት አይምሮንማ ያማል። አንተ አይምሮን ያማል እንዴ? አረ ምን በመድኃኒዓለም አሁን ልትጨቃጨቅ ሊመጣው በእግዚአብሔር እኔ ደክ አዎ እጨቃጨቃለሁ ባልጨቃጨቅ ነው። እኛ እኮ ከዛ የመጣን እኮ ቤካ እኮ ሁሉን ነገር ፈርተን እኮ ነው። ሁሉ ነገር አስጠልቶን እኮ ነው ቤካ። ምንድነው የሚያስጠላ? ሲጋራ ማጨስ ጀምረ ነበር። እሺ አልኩ። መጠጥን ጀመርክ። እሺ አለን። እሺ አልኩኝ። አሁን ድጋሚ ተቀጥሏል። እዚህ ደግሞ ምንድነው ያው ፋይዳው ምንድነው ፋይዳው? በቃ ልፍታታበት ተውኝ። መፍታት አይደለም የራስን የገደልክ ነው። አንተ እንዴት ነው እኮ እንደዚህ ፍቅሯ የማይወጣል? ቆይ አሁን ያልገባችሁ ነገር አለ። አሁን አንተም ዮና ቅድም መጥቶ ሄደ። አሁን ደግሞ አንተ ጭራሽ ተከትለህ መጣ። ሰማኝ። አሁን ምንም አይመለከተኝም።
ስማ እሺ አሁን ስለራስህ አስብ አይመለከተኝም ስለሱ ለምን ተዋለህ እሺ አሁን ለምንድን ነው ካሜራ አብረታ ምናምን እንደዚህ ይኸውልህ የሚያውቁ ኦዲየንሶች እነዛ የወዱኛ ምናምን የምታቸው ኦዲየንሶች ይኸውልህ እንዴት እየሆነ ተመልካዮች ይኸውልህ አንተ አረቂ አረበይካ ውርደት እኮ ነው ካንተ አይጠበቅም ለምንድን ነው ውርደት የሚሆነው ለኔ ሲሆን ለምንድን ነው ውርደት የሚሆነው እሺ ምን እየሆንክ ነው ያለው እየጠጣው ነው ምን እየሆንክ ነው ምን ሆንክ ነው አሁን እየተጮትኩ ነው አለከ ማንንም ሰው አልፈልግም ራስን እየጎዳ ነው መድኃኒት አለብህ የምትወስደው መድኃኒት አለ ይፈልገው ነው ብዙ መድኃኒት አይደለም እኮ ያን ያልኩ የተጎዳ ሰው በቃ ለማገገም የሚወስደው መድኃኒት ነው እየወሰድኩ ያለው አይደል በቃ ስማኛው ስማኝ አዳምጥ መጀመሪያ አዳምጥ ይኸውልህ አሁን መጀመሪያ ወደ ራስ ተመለስ ይሄን ፎቶ ገነጣጥለው እያየሁ እናንተ ራስ እያየሁ ገነጣጥለው ለምን ገነጣጥለው ለምን ገነጣጥለው ለካ የለማች ሌባ እኮ ነች አንተ ሌባ ነች ለኔ ፈልገዋለሁ እንደዚህ በሆኑ እፈልገዋለሁ አሁን ላይ ገብቷል ምንድነው ጥቅሙ ነገር እስቲ ምን ተይ በእግዚአብሔር ለምሮ ሌላ ተአብ ውስጥ እንድገባ ታርጊ ሌላ ወሬ ውስጥ እንድገባ ለምን ታርጊ ለምን ተቀጣቸው ምን ሳላ ስለፈለኩት ለምን ስለፈለኩት አሁን ማፍቀራት አሁን ወዳት ነው ከሰውጭ መኖር አትችልም ራስን ለማጥፋት ልሞክር ነው አሁን ድጋሚ በሷ ምክንያት ምንድነው ሐሳብህ እቺ የማትረባ ማሰብ የማትችል ልጅ ምን ተባያን ነገር አታውራውንም በቃ እኮ ጥላኝ ሄደቻለ በቃ አቤት ከሰይጣን ፍቅር ይዟል እቺ እኮ ደጋግማ እኮ ያንተን የተነበሽ ትሞክራለች ጋር ምን ትታላለች ለምን ያስነው አትኖርም እንዴ ሻው ለዚህ ነው የመጣው አዎ ለዚህ የመጣሁትኝ የሆነ እንደው ነበር ተሰማኝ በእግዚአብሔር ደና ይሁንኩ ነው አይደል ራሴን አታሳመኝ እኔ ከዚህ በለ በሽታ አለ ቢካ ከዛ ጫካ የወጣሁት ሰላም ለመሆን ከቷ እንጂ እዛ መሆን ፈልጌ ነበር ከዛ ይዘኝ የመጣው ስማኝ አሁን ተነገር ከዛም ይዘኝ የመጣው እዚህ ተሻለ ይሆናል በሚል ነው አይደል እሺ ስማኝ በቃ እዚህ ተሻለ አሪፍ ላይ ነኝ አይደል አዳምጠኝ ከዚህ ይዘሻል ይቅርታልኝሽ ይቅርታልኝ ከዚህ ነው ከዚህ ዛም ጫከሽ እዚህ ቤተሰብ አላን አይደብርም እንዴ በቤተሰብ ምን ችግር አለ ለሴት ብለህ ምን ችግር አለው ዓለም ላይ በሙላቴት ዓለም ላይ አይደለም ምን ታው ምንም ሌላ ታሪክ አለ አንተ ትላንትና ስመክረኛ ነበር እንዴ ከትላንቱ ላይ ስመክረኛ ነበር እንዴ ቆይ ፈለገ ነገር ሴት ብዙ አለ ምናምን ስታ ነበር እንዴ አሁን አፍቃሪ ታራራል እንዴ ለጥፈ እኔ አፍቃሪ ነኝ አላልኩም እንዴ በቃ ማይሆን ነገር አታወራው እና የጥፍካት ተፈላጊ እንትን ነች ወንጀለኛ ነች ለምን ራስህን እንትን የምታየው በጣም ጭንቃት እንዳሰው የምታየው ምንም እኮ እያሰብክ አይደለም በስርዓት ቆብክ በጣም እያሰብኩ ነው ስላሰብኩ መሰለኝ እኮ ስላሰብክ ነው አይደል የምትጠጣው ስላሰብክ ነው በረዶ ምናምን አድርገህ የምትጠጣ ኧረ ተው ኧረ ቤት ከራስህ በእናትህ ተው ኧረ ተው ከራስህ ጋር አሁን በእናትህ እግዚአብሔር ምን ታው ምንድነው የምትለኝ ያውን ነው የምልህ እንደባለፈው ላይ የመጨቃጨቅ አቅሙ የለኝም ምንም የማደርግበት ማለት ነው አቅም ምንም አይነት አቅም የለኝም በቃ ገብቷል አይደል ከናንተ ጋር መጨቃጨቅ ይሆንና ይመጣል ይጨቃጨቀኛል ይሄዳል አረ እንዴት ነው እንዴት ሮቤል አሁን ድጋሚ መጣ ይሄ ሁለተኛው ሲመጣ ድጋሚ እሺ ምንድነው የምትሉኝ ወደ አስተመለስ አልመለስም መመለሱን አልፈልጉም አሁን ላይ በቃ እኔ ወደ ራሴ መመለሱን አልፈልጉም ምን ብታስነካው እንችልሽ ቆይ ምንም ማስነክተኛ አይደለም ምንቲ አሁን ያልገባችሁ ነገር ምንም ማስነክተኛ አይደለም በቃ ጥላኝ ሄደች ብሩን ይዘው ሄደች አይደለ በቃ ታከመች አሁን ላይ ጥሩ ሁኔታ ላይ ነው ያለችው አይደለ በቃ ጥላኝ ሄደች አለቀ አዎ እኔ ደግሞ በሰዓቴ እየተፍታታው አለቀ ገብቷል አይደለ ይሄ የራሴ ላይፍ ነው በቃ ከዚህ በኋላ የሚኖረው ላይፍ ነው ይሄ በዚህ ደግሞ አንተ ብርን ብቻ አይደለም የወሰደችብህ ልብህንም አይመሩን የወሰደችብህ ያቀረና ተለውጦ ስንገናኝ አይን ተፋጦ ምን ያረጋል ልቤም ልብሽ ሄዷል መንገዱ መራርቶ እሺ እንደፈለክ ማሰብ ትችላለህ እኔ ጉዳይ አይደለም ስለዚህ ገብቷል አይደል ግን ይሄኛው ላይፍ አሁን ተመችቶኝ አሁን ላይ አስተን ነገርሽ ምንድነው የምትፈልገው እሺ ምንም አልሆነም ምንድነው ይፈጠር የምትለው ምንም መሆን አልፈልግም በቃ ያው ልቅ ምንድነው የሚያስፈልግ ነገር አለ እንዴ አንተ ልክቶ አይደል እንዴ ለአንዲት ለማትረባ ልጅ ብለን እንደዚህ ያስንጥላለን እንዴ ምን ተይመው ነገር አጥቶ ቤተሰብ ዘመን ምን አትረባው ነግረሃለሁ ማሳባችን ልጅቷ በሽተኛ ምንም ማሰራለ ባይምሮም በበሽታም ይሞት ምንም ማሰራለ ልክ ነው
ለዛ ነው አሁን እኮ እንትን እያልኩ ያለሁት እኮ ለዛ ነው እኮ ምንት አሁን ብትሰድቧትም ምን ብትሏትም ጉዳይ አይደለም። ገብቷል? በቃ ይሄ የራሴ ላይፍ ነው። ከዚህ በኋላ አዲስ ላይፍ አዲስ ህይወት መጀመር መቻል አለብኝ። እንደኔ ቤካ እስከመሆኔ መጠን ሌላ አዲስ ቤካ ነው እያመጣ ያለሁት። እንድትለምዱ የምፈልገው ይሄንን ይሄ መጠጣቴን አይደለም ማየት ያለብህ። ገብቷል አይደለ? ከቻልክ ብሰጠኝ ደስ ይለኛል። እየጠጣሁ ባወራህ ደስ ይለኛል። ምን ጤና አለው? ምን አንተ ነህ ጤና እየነሳኸኝ ያለኸው አሁን። ከዚህ ልቅ አንተ ነህ ጤናዬን እየነሳኸኝ ያለኸው። ያልገባ ነገር ይሄ ነው። ምን እናድርግልኛ? እኛ እኮ ሞትን ባንተ መኛት። ምንድን ነው የምትሞቱት? በቃ ይቅርብ። ራስን እኮ ሆነ እኮ ምን አሁን እኮ ይኸው ራሴን እኮ ነኝ። ይኸው ቤካን እኮ እየረዳሁ ነው አይደል? እያወራን ነው ለመጠጥ። ኧረ ምን ተበዛብኝ። እኔ አሁን በቃ ታውኝ ነው። ራስን ይጠጉበት ይሞታል። አንተ ምንም እኮ አሁን ጥቅም የለም። ለምን አልሞትም? በቃ ልሞትበት ታውኝ። ለሷ ብዬ አይደለም በቃ ራሷን ለማታክ ምን ለሷ ብዬ አይደለም በቃ አሁን ሌላ ነገር እየገባ ነው። ሌላ ወሬ ላይ እየገባ ነው። እሺ የማትራው እኮ ነው ጭቋት። እሺ እንደፈለክ ማለት ትችላለህ። እንዴት ነው ለሳብን ራስን ምጥር? ራሴን ጥዬ አይደለም በቃ ይሄ ራሴ ላይፍ ነው። ይሄ አዲሱ ቤካ ነው። በቃ መታወቅ ያለባችሁ ይሄንን ነው። ገብቷል አይደለ? ከዚህ በፊት የነበረው ነገር ድጋሚ መጥቷል ማለት ነው። የምትረዱትና የምታውቁት ከሆነ ገብቷል አይደለ? ይሄ የሚገባችሁ ካልሆነ እንዴት ነው እንደምታስቡት? እኔ እዩዋ መጣ እንደዛው አለ ምናምን ተወሱም ይሁንና ካልደበደብኩ ላንተ አስበው እኮ ነው እኮ እነሱ እኮ አታስቡልኝ። በቃ ይሄ ራሴ ላይፍ ነው አሁን ላይ። እኛ እንደዚህ በእናቃለን ውጣለን ብለን እናቃለን ከህይወታችን። አረ ምን እሺ አሁን ምድር ልትለኝ ነው የመጣው? ራስህን በረጋጋ። ራስህን ከዚህ ነገር ውስጥ አውጣው እያልኩ ያለው ለራኔ ምን ተበዛ ልክ አይደለም። ፎቶ ወጣጥፈህ መጠጥ ምናምን ልክ ነው። ቤካ እኔ ባረገው ኖሮ አንተ ይሄን ነገር ቆይ የጠጣበት በእግዚአብሔር ስጠኝ። ቤካ እዚህ ነው ቤካ አንተን ተከትላ ነው የመጣችው። እኔ ምንድን ነው እየተፈጠረ ያለው? ለምንድን ነው ስለተፈጠረው ነገር ማን ነግሩኝ? ቤካ ምንድን ነው እየተፈጠረ ያለው? ለምንድን ነው ዝም የምትለው? ለምንድን ነው ዝም የምትለው? ማነች እቺስ? ምንድን ነው እየተፈጠረ ያለው? ለምንድን ነው ዝም የምትለው? ለምንድን ነው ማን ነግረኝ? እኔ እኮ ጓደኛ ነኝ ቤካ። ምን እየተፈጠረ ያለው? አንተስ ምንድነው እየተፈጠረ ያለው? አስረዳኝ። ምንድነው የሚነግረኝ? ንገሩኝ። እቺ ማነች? እቺ ማለት ዮርዲ ትባላለች። ዮርዲ ምን? እና እዚህ ጋር ምን ትሰራለች? እዚህ ጋር በቃ ፎቶ ነው። ምንድነው የምትይው? ቤካ በስትክክል እየጠየቅኩ ነው። በስትክክል መልስልኝ። ኧረ በእግዚአብሔር በስትክክል እየመለስኩልሽ ነው። በቃ ፎቶዋ ነው። ምንድነው እኮ ፎቶ እዚህ ምን ይሰራል? ቤቴ ነው። ቤት እኮ ምን ያደርጋል? ያ ቤት ምን ይሁን ማለት ምንድነው እየተፈጠረ ያለው? እኔ እኮ ቪዲዮ አይቼ ነው ደንግጬ የመጣሁት። ምንድነው መንጨረጨርሽ እንደዚህ? እንዴ ማለት ለምንድነው ማንጨረጨረው? እንዴ አረ ምን በእግዚአብሔር እያያለች። ቆይ እስቲ ንገረኝ፣ ምንድነው እየተፈጠረ ያለው ነገር በስትክክል አስረዳኝ። በቃ ጓደኛዬ ነች። በቃ ጓደኛዬ እንደ ጓደኛ ሁኚ። በቃ ምንድነው ማለት እንደ ጓደኛ ሁኚ ማለት ቀለል አድርገው እንደ እሱ ጓደኛዬ ነው። አንቺም ጓደኛዬ ነሽ። በቃ እንደ ጓደኛ ሁኚ። አልገባኝም ቤካ እንደ ጓደኛ ሁኚ ስትለኝ። አረ በእግዚአብሔር ነው። ቆይ እቺ ሲጀምር ምን ታደርጋለች እዚህ ላይ? አንተስ ለምንድን ነው የማትነግረኝ? እኔ በጣም ተረጋግቼ ነው እያወራኋችሁ ያለሁት። እንዴ በቃ ረጋ። በጣም በእርጋታ ነው እያወራሁት ያለሁት። ምንድነው የምትይኛው ነው? ቆይ ምን ተፈጥሮ ነው? ለምንድን ነው በስትክክል እኔ የማይነገረኝ? ቆይ ነግሩሻል። ጭራሽ ማጨስ ምናምን ይሄ ካንተ ጋር ሄዳል? ቤካ ንገረኝ። ሁሉንም ነገር ማወቅ እፈልጋለሁ። ምንድን ነው የተፈጠረው? ውጡልኝ በቃ በእግዚአብሔር። ጭራሽ ውጡልኝ። ስትጋትም ነው ውለህ የምታድረው? አረ በእግዚአብሔር ምንድን ነው የምትይኝ አንቺ? ማነች እቺ ካንተ ጋር እዚህ ጋር ተለጥፋ ምን ታደርጋለች? ዮርዳኖስ ትባላለች። እና ዮርዲ ብትሆን ምንም ትሁን የኔ ጉዳይ አይደለም። ግን እዚህ ጋር ምን ታደርጋለች ነው የኔ ጥያቄ። ታቅፋት የምተኛው ከኔ ጋር ደግሞ ያለው እንዴት አባቱ እንደሚያምራ እንዴት እንደው ማለት የምታወራውን ግን አውቀው አትበጣጠስብኝ። እኔ ጓደኛ ነኝ አውቃለሁ። እሺ ምን ላድርግሽ? ምን ታደርጋለች? መልስልኝ። በዚህ መንገድ የስራ ሰው ይመጣል ተገቢ ነው? ምን አዲስ ነገርስ ተፈጥሮ ነው? ስልክ አታነሳም፣ ቴክስት አትመልስልኝ። ምን ተፈጥሮ ነው?
እሺ ምን እንዳደርግልሽ ነው የምትፈልጊው? ስለተፈጠረው ነገር አንተም ሆንክ አንተም በስትክክል አስረዱኝ። ምን ተፈጥሮ ነው? ምንም አልተፈጠረም። አሁን በጣም አክቲቪቲ ነን ማለት የሚያስቅ ነገር ነው እያወራ ያለሁት። እሺ ታዲያ ምን ላድርግሽ ነው? በጣም ተረጋግቼ እያወራሁ ነው። ለምን ስልክ ማታነሳልኝ? ቴክስት ለምን ደግሞ አትመልስልኝ? ምን አዲስ ነገር ተፈጥሮ ነው መጠጥ የጀመርከው? ለምን ደግሞ አይመችም? ምን ከኛ የተደበቀ ነገር አለህ ነው? የለም እኮ ለምንድን ነው ዝም የምትለኝ? መንቴ ምን ብዬ ላውራሽ? አስረዳኝ። የተፈጠረው ማነች? እዚህ ጋር ምን ታደርጋለች? ታውቂያታለሽ? አንዴ የቀድሞ ፍቅረኛ ነች። እና የቀድሞ ፍቅረኛውን ታቅፈው ነው የሚተኛው? ምን ይሰካል? መልስልኝ እንጂ እንዴ! በጣም ተረጋግቼ ነው እየጠየቅኩ ያለሁት። እንደ ትልቅ ሰው እናወራ። እዚህ ጋር ምን ታደርጋለች? መጠጥስ ምን አዲስ ነገር ተፈጥሮ ነው? ሄደች፣ በቃ ሄደችና ያለፈ ታሪክ ሊሆን ይችላል። ያለፈ ታሪክ ምን ያለፈ ታሪክ? ምንቴ ምንድነው እያወራ ያለኝ? ግራ እየገባኝ ነው። ያለፈ ታሪክ ነው። አረ ምንድነው የምትሉኝ? አሁን ምንድነው ያለፈ ታሪክ ያሉ ነው? እሺ አሁን ለምን የመጣሽው? እኔ ለምንድን ነው የመጣሽው? አንተ ብዬ ነው የመጣሁት እንዴ? ምን አይነት ጥያቄ ነው? እሺ አረ በእግዚአብሔር ምንቴ በእግዚአብሔር እኔ ምን ነው ልልኝ ነገር አለ? የቀድሞ ፍቅረኛ ማን ነው የሚሄደው? አውራ በስራት አውራት። ለምጠይቅ ጥያቄ መልስ እፈልጋለሁ። እንዴ ቆይ ከኔ የተደበቀ ነገር አለ ቤካ? እስከ ዛሬ እኔ እናንተ ማለት ምንም የተደበቀ ነገር እንደሌለ ነው የማውቀው። እሺ የለም። ምን ታደርጋለች ታዲያ እዚህ ላይ? ይሄ ስለምን አስፈለገ? አውራ በስራት አንተንም ነው ይሄ ጥያቄ? ምን አዲስ ነገር ተፈጥሮ ነው? ምን ተበግዛለች? እሱን ባለ ጉዳዩ እሱን አውር በለም። ምን ተፈጥሮ ነው ቤካ? እኔ ምንም እየገባኝ አይደለም። ቤካ ነገ ስላልሆነ ነገ ንገራት። ቤካ ምንም አልተፈጠረም። ምንድነው ስላለው ነገር? በቃ ቪዲዮን አየሻ? ቪዲዮን እኮ በምን ምክንያት ምን ሆነክ ነው? ምክንያቱ ምንድነው? ቪዲዮን አይተሽ ነው አይደል? በቃ የተፈጠረው ቪዲዮ ላይ አለ። ገብተሽ ማየት ትችያለሽ እንጂ ገና ለአንቺ የማብራራት ግዴታ የለብኝም። አለብኝ እንጂ እንዴ እኔ ካንተ ጋር ማለት ግንኙነታችን ምንም ነው ነው? እሺ ንገረኝ። ምንድነው? ምንድነው የተፈጠረው? ቆይ እንዴ እኔ ቤካን እስከማቅረጥ ጭራሽ ማማጭስ ከቤካ ይሄን እኛ ማንም አልጠበቅኩም። ይሄ ነገር ምን ተፈጥሮ ነው? ተመልሳ መጣች። ራሴን አሳመማችሁ። በቃ ለምንድን ነው የማትሄዱት? ቆይ አልገባኝም። ማነው ተመልሳ የመጣችው? ማነው ተመልሳ ሄደችው? ተቀድሞ ፍቅረኛ ዮርዲ ማነች? ዮርዲ እኮ ምንም ነች። ትላንት ነች እኮ ዮርዲ እኮ ሲጀመር እኔ ሳላቅ ቤኪ ከኔ ድብቅ ነህ ነው? ንገረኝ። ቆይ ለምንድን ነው ዝም የምትሉኝ? እኔ ጭንቅላቴን ራሱ መቆጣጠር እያቃተኝ ነው። ምንድን ነው የተፈጠረው? ስለተፈጠረው ነገር ለምንድን ነው የማትነግረኝ? ምን አዲስ የሆነ በአብረው ቁጭ ብለህ ሹሩሩ እያልከው ነው አዲስ የሚሆንበት? ንገረኝ። ቆይ ቤኪ በትክክል ንገረኝ። ምንድን ነው እየተፈጠረ ያለው? አልገባኝም። የተፈጠረ ያለው አሁን ላይ እየተዝናናሁ ነው፣ እየተጫወትኩ ነው። ፔስ ምናምን ምንድን ነው ፔስ የምትጫወተው? እየጠየቅኩ አይደል እንዴ? መልስልኝ በትክክል ለምጠይቅ ጥያቄ። እሺ ምን ነው መልስልሽ? አሁን ማነች? ዮርዲ መጣች ሄደች የምትል እጮሃለሁ። አትጮህ። አሁን ሰው ነው መስላል። አትጮህ እንዴ! መልስልኝ በትክክል። መጮህ አይጠበቅብሽም። ለምንድን ነው መጮህ አይጠበቅብኝ? ያንተ ነገር ሁሉ እኮ ያሳስበኛል ቤኪ። አረ በስራት እያወራች ነው እና እንደዚህ እየሆነች ነው እንዴ ማውራት? ምን እንዴ ታዲያ ልክ እኮ እንደዚህ እየሆነች ነው። በቃ ረጋ በይ። ምንድን ነው ልክ የምትሆን? እኛም እኮ ፈልገን ተራግቼ ማወራ እንዴ ቤተሰቦች አሉ ብዬ ነው መጣች ሄደች እንጂ የሚያረጋጋ ነገር የለም። ፎቶ አለጥፋለሁ ከዛ መጠጣለ እንደረጋጋት ፈልጋለሁ እኮ ከኛ በተለይ ነው መጣች መጣለ ስለተፈጠረው ነገር ሀብታም የለችም ልጅቷ። እኔ በስተክክል እያወራክ ነው። ንገረኝ ለምጠይቅ ጥያቄ። ውሃ ትስጥሽ? ምንም ውሃ ያስፈልገኝም። ውሃ የሚያስፈልገኝ ሳለ አይደለም። የተረጋጋች አይደለም። ተረጋግቼ ነው ቤኪ እያወራው ያለሁት። ንገረኝ ለምጠይቅ ጥያቄ መልስ ስጠኝ በስተክክል። ሻው ጥያቄን ጠይቂያ። መጀመሪያ ከተጠይቂኝ እንዴ ስልክ ማታነሳበት ምክንያት ምንድነው? መጣች ሄደች የምትሏትስ ልጅ ጥያቄ እየሆነብኝ ነው። ዮርዲ መጣች ሄደች አለኝ። አሁን ምን አልገባኝም። ወይስ እኔ ሳላቅ ሌላ የተፈጠረ ነገር አለ? ዮርዲ መጣች ከዛ በኋላ ከኔ ጋር ጊዜ አሳለፈች ሄደች። እኔም እሱ እዛ ድረስ ነበር የማውቀው። ስለዚህ ምን አዲስ ነገር ተፈጠረ? ምን እንዲፈጠር ፈልገሽ ነበር? እና ምንድነው መጠጥ ታቀፈ ቤኪ ካንተ ይጠበቃል? ቤካ ግን ቆም ብለህ እየተፍታታው ነው። ኧረ በመድኃኒዓለም ተውኝ። እሺ ምንድነው ይሄስ? ልክ ነው ብለህ ነው የምታስበው?
ኧረ ፒስ ነው በቃ። ምንድነው ፎቶ እኮ ነው ያያችሁት እኮ። ምንድነው ሌላ የምትሉኝ? ፎቶ እሺ ምን ያደርጋል ፎቶ ማለት እኔ እስከማውቅ ድረስ የሆነ ያበቃ ነገር እንዳለ ነበር አይደል የማውቀው። እኔና አንተ መሀል ያለው ነገር እንደዚህ ነበር ወይስ እንዴት ነው? ድብቅ ነው አይደለም? አብቅቷል አይደል? ያኔ አውርተናል አይደል? በዚህ ጉዳይ ከሷ ጋር ያለኝ ነገር አብቅቷል። ከኔ ጋር ደግሞ አሁን ጓደኛ ነሽ አንቺ እንጂ ፍቅረኛ ነሽ እኮ አይደለም እኮ አይደል እንዴ? ይሄው እነሱም ያውቃሉ ውስጣችንን ያለውን ነገር። ግን የዚህ መንጨርጭ እኔ ካልገባኝ እኮ ምን ታውቂያለሽ? በደንብ ጠንቅቀህ ታውቀዋለህ። ይኸውልህ ቤካ እዚህ ጋር ውስጣችንን ያለውን ነገር በደንብ ጠንቅቀህ ታውቃለህ። ምንም እንትን ድራማ ምናምን እስከ ጥግ ድረስ መስራት በስርዓት አረቢካ ስርዓት ይኑር በእናትህ። ቁጥር እየነካካት ምን ተይ። በጣም የሚፈጠረው ነገር ከአእምሮዬ በላይ የሆነ ነው። ምንድን ነው አዲስ ነገር? ምን ተፈጥሮ ነው? አስረዳኝ። ተረጋጊና ነገሩን እናወራበት። አንቺ ማተረጋጋሽ እኔ ረጋ በይና ለማውራት ሞክራ። ረጋ በይና ያለው ነገር እንደ ጓደኛ አትናለካ ነው። እዚህ ጋር መነካካት ምናምን የሚያንጨርጫት እንደ ጓደኛ ነው። እቺ ልጅ ክዳይ ያለች አንተ አይኖር የለም እንዴ? እኔ ከጓደኛ በላይ ነው ስላንተ ነገር የሚያሳስብ። ያልካደችኝም እኮ አላልኳችሁም። ታዲያ እንደ ጓደኛ ጋር ሰንልል እኮ ነው እንዴ? ምን ተፈጥሮ ነው? ምን እባክህን። እኔ እዚህ ጋር ሌላ ነገር ከመፈጠሩ በፊት አንድ ቤተሰብ መታ ድጋሚ ልቡን ሰብረው አይምሮ አስተው ጥላው ጠፋች እኮ። እሱ እኔ የማውቀው እቺ አሁን የምታወራ ሲጀምር ቀድሞውንም ልቤ ሊሰበር ይችላል፣ አይምሮዬ ግን አልሳት። ስሚ ቀድሞውንም ይሄ ልጅ እሷ ስትሄድ ከውስጧ ወጣችም ነበር። ይሄው ማረጋግጫው ዛሬ አይደል ቢመጣልኝ አስረዳኝ። እስከ ዛሬ ቤት መጥሽ እንደማታውቂ ማረጋገጫ ይሄ ነው። ሁሌም ነበር ማለት ነው ፎቶ ማለት ሁሌም ቤቱን እንደው አይፈቅድም ነበረ። ለዚህ ነበረ አይፈቅድም። ቆይ ከሱ አፍ መስማት እፈልጋለሁ። ቤኪ እስቲ ምን ያለኝ ነገር ድጋሚልኝ ኦር ደግሞ አስረዳኝ። አልገባኝም ማለት አረሳትም ማለት እንዴት ነው ማረሳትም? አረሳትም ማለት እንዴት መሰለሽ? አሁን ለምሳሌ የድሮ ኤክስሽ ትኖራለች ማለትም የድሮ ኤክስሽ አለ አንቺ አይደለ? ሶ ያ የድሮ ኤክስሽ ድጋሚ ወደ አንቺ ላይፍ መጥቶ በቃ አለ አይደለ? የሆነ ነገር ታስቢያለሽ ድጋሚ እኔ እኮ ግልጽ አይደለኝ እዚህ ፓርት ላይ ያ ፍቅራታል። አሁን የመጀመሪያ ፍቅሬ ናት እኮ የመጀመሪያ አሁን እኔ እኮ እንደረሳት ነው የማውቀው ሲጀመር አይደለ? አንተ አማል ልጅ አሁንም እስቲ ስለሷ እንደምታወራው አትረባም እኮ ምን ማትረባም እኮ። እሺ አትረባም ነው ልክ ነው እኮ አትረባም። ለምንድን ነው ከሌላ ስምት? ቆይ ለኔ አንዴ መልስ አላሰብሩ በእናትህ እኔ ነበረች በሚለው አይደለ ማውቀው ቤካ አይደለ? ምን አዲስ ነገር ተፈጠረ ታዲያ? መጣች ማለት የትኛው መምጣት? ከዛ ቆይ ልንገርሽ ድጋሚ መጣች ምናምን ከዛ በኋላ ከኔ ጋር ደግሞ አሪፍ ጊዜ ያሳለፈች ምናምን አሳከምኳት። ከዛ ቆይ ልነግርሽ ነው አሳከምኳት። ማን ነው የምታሳክመው እንዴ? አንድ ነገር ልንገርሽ እኔ ለራሴ ጽድቅ የሚለውን ስራ እየሰራው ነበር ነግራችኋለሁ አይደለ? ኦዲየንስ የሚያውቃል፣ ቤተሰቦች ያውቃሉ። ገብቶሻል? እዚህ ያለውን ቤተሰብ የሚያውቃል፣ ሚዲያ ላይ ያለውን ቤተሰብ የሚያውቃል። የሷን ጉዳይ ገብቷል አይደል? ልንገርህ እሷን ለማሳከም ለሷ የሆነ ነገር ለማድረግ ነው የኔ ሐሳብ እንጂ ከሷ ጋር የመቀጠሉ ምናምን ነገር እንደሌለኝ ታውቃላችሁ። ግን ከዛ በኋላ አገረሻ ነገር ምንድነው የሚያገረሻው? ቤካ አንዴ ምን ሆነሽ ነው? ለምን ረጋቲም? በጣም ረጋ ብዬ ነው እያወራሁ ያለሁት። በነገር ኧረ በስመ አብ እንዳንተ በእናትህ ንገራት። ወይ ትውጣ ወይ ውጪ። ወዴት ነው የምወጣው? እኔ እኮ ያንተ ነገር ስለሚያሳስበኝ ነው። በስንት መከራ ጎት ውጪ ነው ማሳስብ ማለት እንዴት ነው ማለት? የሚያሳስብሽ ከሆነ በቃ እንደ ተራ ነገር እያየሁ ነው። ያኔ እናንተን ግንኙነት በጣም እንደ ተራ ነገር እያየሁ ነው። እና በጣም ተረጋግቼ ልሰማ ነገሮችን የተፈጠሩትን ነገር ልረዳ እየሞከርኩ ነው። እና እኔ እንጃ ሁሉ ነገር ተናግራት ነበር። ቢያንስ ከተጋራራት ነበር። እሺ አውራት በደንብ እንደ ቀድሞ አውራት። ወይኔ እኔ ግልጽ አድርገልኝ ልንገርሽ አይቀር ያው ቤካ እኔ ላይ አይደለም የምትላላጠው። እሺ ምንድነው እኔ ላይ አይደለም የምትላላጠው። እኔ ላይ አይደለም ቤካ ከላልጭ አይደለም ንገረኝ ስለተፈጠረው ማለት መጣች ሄደች ምናምን እሱ ነገር ስላልነገርኩሽ በጣም ይቅርታ። ግን ምን ነው ነገርከኝ እንዴ? እሺ ንገረኝ ልስማ። በጣም ተረጋግቼ እየሰማሁ ነበርች። ቢያንስ ለስንት ጊዜ መሰለ ስንት 15 ቀን ነው አልፏታል። ምን ሆነ 15 ቀን ያለፋት እዚህ ቤት ትንሽ መኖር ከጀመረች ምናምን እኔ ሳላቅ ነው እሷ እዚህ ቤት የምትኖረው። ቤካ ንገረኝ እንደዛ ነው ነው
ነው በለኝ። እሺ እኔ እኮ ምንድን እሺ እኔ እኮ ለአንቺ ማሳወቅ ይጠበቅብኛል ወይ ነው? አሁን እዚህ ቤት ውስጥ መኖሯ ለአንቺ ማሳወቅ ይጠበቅብሃል። በሚገባ ይጠበቅብሃል። በምን ምክንያት እንዴ? ቤካ የምትለው ነገር ግን ታውቀዋል። እያወራ ያለው ነገር አይደለም እኮ ምን ትቆይ? እሺ በምን ምክንያት ላስረዳት? ምን እግዚአብሔር ነው ማለት በምን ምክንያት ላስረዳት? ይኸውልህ ቤካ ውስጥ ያለውን ነገር ታውቃለህ። እዚህ ጋር ምናምን የሚያሳፍር ነገር ነው። በጣም ያሳፍራል። ያሰባችሁት እኔ ያለ ገብቷል። በጣም ረስታታል ምናምን ያስተምን ሴት አሁን ላይ በጣም እንደምትወዳት አንተ ቆይ ይሄ ሁላ ነገር ሲፈጠር ለኔ ለምንድን ነው ያነገርከኝ? በአሁን እሱን ጠይቅ። ለምን አንተ ነው እንጂ የምጠይቀው እንዴ? እኔማ በዛው ሁኔታ በዛው ሁኔታው ገና ላንቺ የማብራራት እንትኑም አልነበረኝም። በዚህ እውነት ለመናገር ስትደውይም ቴክስት አድርጊም ያልመለስኩልሽ ማለት ነው ይሄን ነገር እንድታቂ ስላልፈለኩ ነው። ባጭሩ ማለት ለምንድን ነው እኔ ማወቅ የሌለብኝ? እኔ ቆይ አንተ ጋር ጓደኛ ነኝ ብያለሁ ተቀምጬ ያለሁት። ተረጋጊ። ካሁን በቃ አንቺ ውጪና ዞር በል በቃ። አንተ ምንም ነገር እንዳትናገር። አንተ ነገር ያውቅ ለምን ዝም እቺ ብቻ ሲጀምር ብላ ቀላላችሁ አስፈላጊ ከሆነ እንዴ አንተስ ምን ይዘጋል? ንገረኝ፣ ምንድን ነው እየተፈጠረ የነበረው? አንቺ ለምን ስነ ስርዓት አይጠልም? ስነ ስርዓት ኖሮኝ ነው ቤካ እያወራ ያለሁት። እና ለምን ምቀጁ? ይሄው ቀንጆዋለሁ። ይሄ ነገር አይደል? ምን ታመጣለህ? እንደሆነ አይደለም። እስቲ ተናገር፣ ምን ታመጣለህ እንዴ? ልቀቀኝ እንዳትነካ። እንዴ በመድኃኒዓለም እኔ በጣም ምን ይዘጋል? ንገረኝ። እኔ ያንተ ዕቃ መጫወቻ ነኝ እንዴ? ምን አልኩሽ? እኔ ምንድነው ከኔ ጋር ምን አለሽ? ምን አለሽ ከኔ? ንገረኝ። ምን ታመጣለህ? ከዚህ እግዚአብሔር ይጣል። ንገረኝ፣ ምን ታመጣለህ? ይሄ አይደለም፣ ይሄ ፕሪንት ይደረጋል። ችግር ፕሪንት ይደረጋል። ቀላል ስትፈልግ እሷን ተሸክም። በጣም በትክክል በስነ ስርዓት ነው እያወራሁ ያለሁት ቤካ። ንገረኝ፣ ለምንድን ነው ለኔ መደበቅ? ለምኑ ጋር ነው አስፈላጊነቱ? ኦር ደግሞ እኔ ያንተ ዕቃ ነበርኩ ነው? ዕቃ ሆነሽ አይደለም፣ ዕቃ ሆነሽ አይደለም። ሚዲያ ላይ ያላወጣሁሽ ለዚህ ነው። ኦኬ፣ ቤትህን ስመጣ እንደዛ ቤት መምጣት አይቻልም ስትለኝ የነበረው ለዛ ነው? ለዛ ነው ወይ? መልስልኝ። ለነገሩ ምን ጥያቄ ያለው? ግልጽ እኮ ነው። አንተስ ለምንድን ነው ዝም ያልከኝ? አይዞክ ምናምን ሹሩር እያልከው እንደሚያፈቅራት የማታውቀው አይደለም። ለማስቆም እየሞከርን ነው። ምንም ለማስቆም የምትሞክረው እና ምን ከዛ ውጪ ሲጀምር ነገሩ ሲፈጠር መቼም ይሄ ነገር ከእናንተ ተደብቆ ያለ አይመስለኝም። አይደለም እንዴ ነው? እና እኔ ማወቅ አልነበረብኝም። የነገርሽ መሰለኛ፣ ያወቅሽ መሰለኛ። ወይኔ ጄሪ፣ አንድ ነገር ልንገርሽ። ምንም ብትይ ምንም እቺ ልጅ የድሮ ፍቅረኛ ነበረች አይደለ? እሱን ታምኑበታላችሁ። እሺ ምን ይሁን ድጋሜ መጣች፣ ተቀበልኳት፣ አስተናገድኳት በስነ ስርዓት። መሄድ የነበረባትን ነገር ሄደች። በቃ አሁን መቀበል ተቀበልኳት፣ አስተናገድኳት ትለኛለህ እንዴ? ጭራሽ ለምን ስነ ስርዓት ለምንድን ነው በጊዜ ስትጫወት የነበረው? ምንድን ነው ስነ ስርዓት የማይኖርሽ አንቺ? በጣም በስነ ስርዓት ነው እያወራሁ ያለሁት። ስነ ስርዓት የማይኖርሽ በጣም በስነ ስርዓት ነው እያወራሁ ያለሁት። ለምን በእግዚአብሔር እኔ በጣም እየታገስኳት ነው። ምን ልቀቀኝ፣ እንዳትነካኝ። የዚህ ሁሉ ጠንተሽ ራስ አንተ ልትሆን ትችላለህ። እኔ ምንም ማወቅ አልነበረብኝም። እሺ ነበርሽ። ተረጋግሽ፣ ቤካ ተረጋጋ።